እንኳን ደህና መጣችሁ። የዛሬውን ውይይታችንን የምንጀምረው በቀጥታ ከ2000 ዓመታት በፊት ከተጠየቀ አንድ ጥያቄ ነው። በደብረ ዘይት ተራራ ላይ የኢየሱስ ደቀ መዛሙርት ወደ እርሱ ቀርቦ የመምጣትና የዓለም መጨረሻ ምልክቱ ምንድን ነው ብለው ጠየቁት። ይህ ጥያቄ እንግዲህ ከዚያን ጊዜ ጀምሮ ብዙዎችን ሲያነጋግር ቆይቷል። ዛሬ የምንመረምራቸው ምንጮች ደግሞ ለዚህ ጥያቄ በጣም የተለየ እና ዝርዝር መልስ ለመስጠት ይሞክራሉ። ልክ ነህ። በተለይ ደግሞ በዮሐንስ ራእይ መጽሐፍ ውስጥ በሚገኙት 7ቱ ማኅተሞች ላይ ነው የሚያተኩሩት። አዎ፣ ፍጹም ቅደም ተከተሉን የጠበቀ የጊዜ ሰሌዳ ያቀርባሉ ነው የሚሉት። በትክክል ብዙዎች የራእይ መጽሐፍን ሲያዩት እንደው ሰበብ ለመረዳት የሚያስቸግር ነገር ነው የሚገምቱት። ያው ማኅተሞቹ፣ መለከቶቹ፣ የቁጣ ጽዋዎቹ ሁሉም የደጋገሙ ምሳሌያዊ ነገሮች ይመስላቸዋሉ። ነገር ግን የዛሬው ትንታኔያችን የሚነሳው ከዚህ አይደለም። በፍጹም ይህ ትንታኔ የሚለው ይህ ሁሉ ምሳሌያዊ ትርምስ ሳይሆን ጥንቃቄ በተሞላበት ሁኔታ የተቀመጠ ቅደም ተከተሉን የጠበቀ የፍጻሜው ዘመን መርሃ ግብር ነው የሚል ድፍረት የተሞላበት ሐሳብ ነው የሚያቀርበው። እንግዲህ ያው የዛሬው ትልቋችን ይህንን ዋና የጊዜ ሰሌዳ የሚሉትን ሐሳብ መመርመር ነው። እስቲ እንዘለቅበት። ይህ የጊዜ ሰሌዳ የጀመረው ከመጀመሪያው ማኅተም ነው፣ ከአራቱ ፈረሰኞች። አዎ፣ የመጀመሪያው ነጭ ፈረስ ላይ የተቀመጠው ፈረሰኛ ነው እና ይህንን ብዙ ጊዜ ከክርስቶስ ጋር የማያያዝ ዝንባሌ ያለ አይደል? አለ። ነገር ግን ይህ ትንታኔ ፍጹም የተለየ አቅጣጫ ነው የሚወስደው። እንዴት? እዚህ ጋ አንድ በጣም ወሳኝ ዝርዝር ነገር ላይ ነው ትኩረት የሚያደርገው። ፈረሰኛው ቀስት ይዟል፣ ነገር ግን ፍላጻ እንዲያዝ አይናገርም። ቀስት ያለ ፍላጫ። አዎ። እና ይሄ እንደ ትንታኔው አቅራቢዎች የሐሰት ሰላምን ወይም ማታለልን ነው የሚያመላክተው። ኃይል ያለው ይመስላል፣ ነገር ግን እውነተኛ ኃይል የለውም። የማስመሰል ድል ነው። ገባኝ። ስለዚህ የመጀመሪያው ማኅተም እና የፍጻሜው ዘመንን መጀመሪያው ምልክት ታላቅ መንፈሳዊ ማታለል ነው እያልሽ ነው? በትክክል። ይህ በጣም የሚገርም ነው። ምክንያቱም ኢየሱስ ራሱ በማቴዎስ 24 ላይ ደቀ መዛሙርቱን ሲያስጠነቅቅ የመጀመሪያው ቃሉ ማንም እንዳያስታችሁ ተጠንቀቁ የሚል ነበር። ልክ ያው እኮ ነው። የመጀመሪያው ማኅተም ከዛ ማስጠንቀቂያ ጋር በትክክል ይገጥማል። ስለዚህ ቅደም ተከተሉ ወሳኝ ነው ማለት ነው። በጣም ይህ መንፈሳዊ ማታለል ለሚቀጥሉት ነገሮች በሩን ይከፍታል። ሁለተኛው ማኅተም ሲፈታ ቀይ ፈረስ ይመጣል። እሱ ደግሞ ጦርነትን ነው የሚያመጣው። አዎ፣ ከምድር ላይ ሰላምን እንዲወስድና ሰዎች እርስ በርስ እንዲተራረዱ ስልጣን ተሰጥቶታል። ግልጽ የሆነ ጦርነት። ማታለሉ ሲሰፍን ቀጥሎ የሚመጣው ግጭትና ጦርነት ነው። እናም ጦርነት በፍጥረቱ ወደ ቀጣዩ ነገር ይመራል፣ ወደ ረሃብ። ሦስተኛው ማኅተም ጥቁር ፈረስ። አዎ፣ ፈረሰኛውም በእጁ ሚዛን ይዟል። ጥቅሱ አንድ የዲናር የስንዴ መስፈሪያ ዋጋ የአንድ ቀን ደሞዝ ይሆናል ይላል። ይህ ማለት ከፍተኛ የኢኮኖሚ ውድቀትና የምግብ እጥረት ማለት ነው። በትክክል። እያንዳንዱ ክስተት ለቀጣዩ መንስኤ የሆነ ይሄዳል። ማታለል ወደ ጦርነት፣ ጦርነት ወደ ረሃብ። አዎ። እና አራተኛው ማኅተም የእነዚህ ሁሉ ውጤት ነው። አመዳም ቀለም ያለው ፈረስ ሲመጣ ስሙም ሞት እንደሆነ ይነገራል። እናም በሰይፍ በረሃብ በቸነፈርና በአራዊት የምድርን 1/4 ክፍል እንዲገድል ስልጣን ተሰጥቶታል። እነዚህ አራቱ ፈረሰኞች በቃ የምጥ ጅማሬው መጀመሪያ ናቸው። እሺ፣ ከአራቱ ፈረሰኞች ዓለምን ከሚያናውጡ ክስተቶች በኋላ አምስተኛው ማኅተም ሲፈታ ድንገት ድባቡ ይቀየራል። በጣም ፈረስ የለም፣ ጦርነት የለም። ይልቁንስ ስለ እግዚአብሔር ቃል የታረዱ የሰዎች ነፍሳት ከመሠዊያ በታች ሆነው እናያለን። ይህ ለውጥ በጣም ይገርማል። ከዓለም አቀፍ ሁከት ወደ አንድ መንፈሳዊ ስፍራ ነው የሚያሸጋግረው። ለምንድን ነው ግን ይሄ ትዕይንት በዚህ ሁሉ ትርምስ መሃል የተቀመጠው? ይሄ የትንታኔው በጣም ወሳኝ ክፍል ነው። እነዚህ ነፍሳት በእምነታቸው ምክንያት የተገደሉ ሰማዕት ናቸው። ጩኸታቸውም እስከ መቼ ድረስ አትፈርድም? ደማችንንስ መቼ ትበቃለህ? የሚል የፍትህ ጥያቄ ነው። ስለዚህ ዝም ብሎ የተቀመጠ አይደለም። የፍጻሜው ዘመን ክስተቶች እንዲቀጥሉ የሚያደርግ እንደ አንድ ማነቃቂያ ነገር ሆኖ ነው የሚያገለግለው። መልሱ ግን ገና መሆኑን ነው የሚጠቁመው። አዎ፣ ጥቂት ጊዜ አርፈው እንዲቆዩ እና እንደነሱ የሚገደሉት የወንድሞቻቸው ቁጥር እስኪፈጸም ድረስ እንዲታገሱ ይነገራቸዋል። በትክክል ቁጥሩ እስኪፈጸም ድረስ የሚለው ሐሳብ ይሄ በጣም ትልቅ አንድምታ አለው። ሁሉም ነገር በዘፈቀደ የሚሆን ሳይሆን አስቀድሞ በታወቀና በተወሰነ መለኮታዊ ዕቅድ መሰረት የሚከናወን ነው የሚለውን ሐሳብ ያጠናክረዋል።
የሰማዕታት ቁጥር እንኳን ሳይቀር አስቀድሞ የታወቀ ነው ማለት ነው። አዎ። እናም የእነሱ ጩኸትና የቁጥሩን መሙላት ለቀጣዩ ታላቅ ክስተት መድረሱን ያበስራል። ይህም ወደ ስድስተኛው ማኅተም ይወስደናል። እዚህ ጋ ነው እንግዲህ ነገሩ በጣም የሚገርመው። ስድስተኛው ማኅተም ሲፈታ የምናየው ነገር እኮ አዎ፣ ታላቅ የምድር መናወጥ፣ ፀሐይ እንደ ማቅ ጨርቅ ስትቆር፣ ጨረቃ እንደ ደም ስትሆን፣ ከዋክብት ከሰማይ ሲረግፉ፣ ይሄ የፍጻሜው ፍጻሜ ነው የሚመስለው። ብድቅ የዓለም ነገሥታትና ኃያላን ሁሁ ከተራሮችና ከዓለቶች ላይ ውደቁብን ብለው ይጮኻሉ። ታዲያ ጽሑፉ ገና ነው ሲል ምን ማለቱ ነው? ይህ ነው የትንታኔው ማዕከላዊ ጥያቄ እና መልሱም ማኅተሞቹ፣ መለኮቶቹና የቁጣት ጽዋዎቹ እርስ በርስ የሚደራረቡ አይደሉም በሚለው መርህ ላይ ነው የተመሰረተው። አንዱ ካለቀ በኋላ ነው ሌላኛው የሚጀምረው? አዎ፣ ጥበብ ቅደም ተከተል አላቸው። ስድስተኛው ማኅተም የዓለም መጨረሻ ሳይሆን የጌታ ቀን መጀመሩን የሚያበስር ታላቅ ሰማያዊ ምልክት ነው ይላል ትንታኔው። እና ይህንን ሐሳብ ለማጥነከር ምንጩ 5 ቁልፍ ማስረጃዎችን ያቀርባል። አዎ፣ 5 ነጥቦች አሉ። እሺ፣ እስቲ እነዚህን ማስረጃዎችን እንያቸው። የመጀመሪያው ምንድን ነው? የመጀመሪያው መከራከሪያ የማስተሰሪያ ቀን ከሚለው የብሉይ ኪዳን ሥርዓት ጋር የተያያዘ ነው። የማስተሰሪያ ቀን ያ ከጥንት የአይሁድ በዓላት አንዱ አይደል? ከፍጻሜው ዘመን ጋር ምን አገናኘው? በቀላል አነጋገር የማስተሰሪያ ቀን በእስራኤል የቀን መቁጠሪያ ውስጥ እጅግ ቅዱስ የሆነ ቀን ነበር። ይህ ቀን ከመድረሱ በፊት ግን የዝግጅት ጊዜ አለ። መለከት ይነፋል። አሃ። እና ትንታኔው እንደሚለው 7ቱ የቁጣት ጽዋዎች ልክ እንደ ማስተሰሪያ ቀን ራሱ ናቸው፣ የመጨረሻው ፍርድ። 7ቱ መለከቶች ደግሞ የዝግጅት ጊዜውን ያመለክታሉ። ገባኝ። ስለዚህ ዝግጅቱ ሳይጠናቀቅ ዋናው ክስተት ሊጀምር አይችልም። አንዱ ሌላውን መከተል አለበት። ልክ እንደዛ። እሺ፣ ሁለተኛው ነጥብስ? ሁለተኛው ነጥብ 14400ዎቹን ይመለከታል። ከስድስተኛው ማኅተም ሁከት በኋላ 14400 ሰዎች በእግዚአብሔር ማኅተም እንደሚታተሙ ራእይ ይናገራል። ይህም የሆነው በማኅተሞቹና በመለከቶቹ መካከል ነው። አዎ። በሌላ በኩል ደግሞ የአውሬው መነሳትና የእርሱ ምልክት የሚመታው ከአምስተኛውና ከስድስተኛው መለከት በኋላ ነው። ስለዚህ የእግዚአብሔር ማኅተም መቀበል ከአውሬው ምልክት በፊት መሆን አለበት። በትክክል። ይህም ማኅተሞቹ ከመለከቶቹ በፊት መሆናቸውን ያረጋግጣል ይላል ትንታኔው። ከነዚህ 5 መከራከሪያ ውስጥ በጣም አሳማኝ ብሎ የሚያቀርቡት የቱ ነው? ሁሉንም ነገር አንድ ላይ የሚያያይዘው ቁልፍ ማስረጃ አለ? በጣም ጥሩ ጥያቄ ነው። አዎ አለ። ይህም ሦስተኛው ነጥብ ነው፣ የአንበጣው መቅሰፍት። የአንበጣው መቅሰፍት። አዎ፣ በአምስተኛው መለከት ጊዜ አንበጣ መሰል ፍጥረታት ሰዎችን እንዲያሰቃዩ ስልጣን ይሰጣቸዋል። ነገር ግን ትዕዛዙ በጣም ግልጽ ነው። ምንድን ነው ትዕዛዙ? በግንባራቸው ላይ የእግዚአብሔር ማኅተም የሌላቸውን ሰዎች ብቻ እንዲጎዱ ነው። ዋው! ይህማ ማይጣለፍ የሎጂክ ሰንሰለት ይፈጠራል እኮ። መቅሰፍቱ ማኅተም የሌላቸውን ብቻ የሚጎዳ ከሆነ ማኅተም የመቀበሉ ሂደት የግድ ከአምስተኛው መለከት በፊት መጠናቀቅ አለበት። በቃ ይህ ምክንያትና ውጤት ግንኙነት የጊዜ ሰሌዳውን ያረጋግጣል። ያው በጣም ጠንካራ መከራከሪያ ነው። እሺ፣ አራተኛው ነጥብ የሰይጣንን ከሰማይ መጣል ይመለከታል። በራእይ 12 ላይ ሰይጣን ከሰማይ ወደ ምድር እንደተጣለ ይናገራል። ይህ የሚሆነው በአምስተኛው መለከት አካባቢ ነው። ምን ተጣላ? ምክንያቱም በሰማይ ያሉ ወንድሞች ወይም ሰማዕታቱ በበጉ ደም እና በምስክራቸው ቃል ድል ነስቷን ይላል። እነዚህ ሰማዕታት ደግሞ በአምስተኛው ማኅተም ላይ እስከ መቼ ብለው ሲጮኹ ያየናቸው ናቸው። ልክ። ስለዚህ የሰማዕቱ ድል ማለቴ ምክንያቱ በአምስተኛው ማኅተም ላይ ሲሆን የሰይጣን መጣል ውጤቱ በአምስተኛው መለከት ላይ ነው። እንደገና ምክንያቱ ከውጤቱ ይቀድማል። የምክንያትና ውጤት ጭብጡ በተደጋጋሚ እየመጣ ነው። አዎ። አምስተኛውና የመጨረሻው ነጥብ ደግሞ መጀመሪያ ወደ ጠቀስነው የማቴዎስ 24 ምዕራፍ ይመልሰናል። እሺ። ኢየሱስ ስለ ማታለል ጦርነትና ረሃብ ሲናገር እነዚህን የምጥ ጅማሬ ብሎ ጠርቷቸዋል። እና ትንታኔው እንደሚለው ይሄ የምጥ ጅማሬ የመጀመሪያዎቹን 5 ማኅተሞች ይገልጻል። በትክክል። ነገር ግን መለከቶቹ ሲጀምሩ የምናየው ጥፋት ከምጥ ጅማሬ የከፋ ነው። ይሄ ታላላቁ መከራ ራሱ ነው ይላል ጽሑፉ። ስለዚህ የምጥ ጅማሬው ከትክክለኛው መከራ መቅደም አለበት። በጣም ግልጽ ነው። እሺ፣ ከአስፈሪው የስድስተኛው ማኅተም ሁከት በኋላ 7ኛው ማኅተም ሲፈታ
በሰማይ ለግማሽ ሰዓት ያህል ዝምታ ሆነ። አዎ፣ ፍጹም ጸጥታ። የዚህ ጸጥታ ትርጉም ምንድን ነው? በዚህ ትንታኔ መሰረት ይህ ጸጥታ ልክ እንደ አንድ የሙዚቃ ትርኢት ከመጀመሩ በፊት መድረክ ላይ የሚሰፈን ድባብ ነው። የቀጣዩን ይበልጥ አስፈሪ የሆነውን ምዕራፍ መግቢያ ነው። ሰባተኛው ማኅተም በራሱ አንድ ክስተት አይደለም ማለት ነው? አይደለም። በውስጡ ሰባቱን መለከቶችን የያዘ እንደ አንድ መያዣ ሳጥን ነው። ሰባተኛው ማኅተም ሲከፈት ቀጣዮቹ ሰባት የፍርድ ክስተቶች ለመጀመር ዝግጁ ይሆናሉ። ስለዚህ ይህ ጸጥታ ከመለከት ማዕበል በፊት ያለው የመጨረሻው ጸጥታ ነው። በትክክል። እናም መለከቶቹ መነፋት ሲጀምሩ ነገሮች በጣም ይባባሳሉ። የምድር 1/3 ይቃጠላል፣ የባህር 1/3 ደም ይሆናል። አዎ፣ ጽሑፉ ይህንን ከአውሬው መነሳት ጋር ያገናኘዋል። ከአንድ ዓለም አቀፍ ኃይል መነሳት ጋር። አዎ፣ ትንታኔው እንደሚለው እነዚህ ጥፋቶች ተፈጥሯዊ ክስተቶች ብቻ ላይሆኑ ይችላሉ። ይህ ዓለም አቀፍ ኃይል ስልጣንን ለመቆጣጠር የሚጠቀምባቸው መሳሪያዎች ሊሆኑ ይችላሉ። እና ስድስተኛው መለከት ስነፋ ታላቁ መከራ በይፋ ይጀምራል ይላል። አዎ፣ ለ42 ወራት ወይም 1660 ቀናት የሚቆይ ጊዜ ነው። ይሄ አውሬው ዓለምን የሚገዛበትና አማኞችን በከፍተኛ ሁኔታ የሚያሳድድበት ጊዜ ነው። ልክ ነህ። እዚህ ላይ ግን አንድ በጣም ወሳኝ ልዩነት አለ፣ ጽሑፉ የሚያስምርበት። ምንድን ነው እሱ? በታላቁ መከራ እና ቀጥለው በሚመጡት 7 የቁጣ ጽዋዎች መካከል ያለው ልዩነት። አዎ፣ ሁለቱም አንድ ላይ የሚመስሉበት ጊዜ አለ። ነገር ግን በጣም ይለያሉ። ታላቁ መከራ የእግዚአብሔር ቁጣ አይደለም። ይልቁንም በአውሬው በሚመራው የዓለም ሥርዓት በአማኞች ላይ የሚደርስ ከባድ ሀብትና ስደት እና የእምነት ፈተና ነው። የቁጣ ጽዋዎቹስ? የቁጣ ጽዋዎቹ ግን ከዚህ በኋላ የሚመጡና በቀጥታ በአውሬውና በእርሱን በሚከተሉት ላይ የሚፈስ መለኮታዊ ፍርድ ናቸው። ገባኝ። ስለዚህ አማኞች በስደት ውስጥ ያልፋሉ፣ ነገር ግን ከመጨረሻው መለኮታዊ ቁጣ ይድናሉ። በትክክል። ይሄ ነው የትንታኔው ዋና ማጠቃለያ። ስለዚህ በማጠቃለያው ይህ ትንታኔ በጣም ግልጽ የሆነ የጊዜ ሰሌዳ ያስቀምጥልናል። አዎ፣ ከመንፈሳዊ ማታለል ይጀምራል፣ ወደ ጦርነትና ረሃብ ያመራል። ከዚያም በሰማያት ጩኸት ይቀጥላል። ያ ጩኸት ደግሞ ታላላቅ ሰማያዊ ምልክቶችን ያስከትላል። ይህም ለታላቁ መከራ በር ይከፍታል። እና ዋናው ቁም ነገር የሚሆነው በታላቁ መከራ አማኞች በሚያልፉበት ስደት እና በሰባቱ የቁጣ ጽዋዎች አማኞች በሚድኑበት ፍርድ መካከል ያለው ልዩነት። መከራውን ይጸናሉ፣ የመጨረሻውን የቁጣ ፍርድ ግን አያዩም። ልክ እንደዛ። ጽሑፉ አንድ ተጨማሪ ዝርዝር ነገር ይጠቅሳል። ይኸውም ታላቁ መከራ ከተጀመረ ከሺህ አምስት 135 ቀን በኋላ ጌታ በአየር ላይ እንደሚመጣ። አዎ፣ ሰባተኛው መለከት እንደሚነፋ እና በዚያን ጊዜ በሕይወት ያሉ አማኞች እንደሚነጠቁ ይገልጻል። ይህ እንግዲህ አንድ የመጨረሻ አጓጊ ሐሳብ ይዞልን ይመጣ። በዚህ የጊዜ ሰሌዳ መሠረት የመጨረሻው የእምነት ፈተና ከመከራ ማምለጥ አይደለም። ፈተናው የማዳኑ ቀንና ሰዓት አስቀድሞ የተወሰነና የተረጋገጠ መሆኑን በማመን መከራውን መጽናት ነው። መውጫው መንገድ አስቀድሞ ተዘጋጅቷል በሚል እምነት በፈተና ውስጥ ማለፍ ነው። በትክክል። እንግዲህ ይሄ አንድ ጥያቄ እንድናነሳ ያደርገናል። አንድ ሰው የፍጻሜውን ዘመን የሚመለከትበት መንገድ አሁን ያለውን እምነቱንና አኗሯሩን እንዴት ሊቀይረው ይችላል? ከማምለጥ ይልቅ በመጽናት ላይ ያተኮረ እንዲህ አይነት አመለካከት ለአንድ ሰው የዛሬ እምነት ምን ትርጉም ሊሰጠው ይችላል?